ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ነው መቅዲ በርሻይ እሺ ቻው በቃ ባይ ባይ ነጥ የቱርጅ እንዴ ወርዳለሁ ግን የሷ ቤት እዚህ ነው። እኔ ከዛች ጋር ነበር እዛ ጋር እኔ ግን ወደ ኋላ ነበር የምመለሰው። በእውነት ኧረ እንደው ትንሽ ገፍተር አድርገኝ ጋር ገፍተር ላድርግሽ በእናትህ እሺ አንተ ተሳለው ቁጥር እራት 112 ብር ገብቶ ገፍትረኝ ትለኛለች እንዴ? በእናትህ አንቺ አታውቂም። የእሷ ራሱ ግዴታው ነው ቢኖሽ ወንድም ቸግሮኝ ነው በእናትሽ። ኧረ ተው ወንድ ልጅ አይደለም ተዛዛ በእናትህ እንዴ ቀልዳለ እንዴ? ምን አይነት ነው? ሄሎ ታደሰ መኪና ሽያጭ ምን ሆነ? በእናትህ ቸግሮኝ ነው ብዬ እንዴ? በእናትህ ኧረ በእናትህ ስለ ወንድ ልጅ አምላክ ተባለ ኧረ ይሄን እንዴ ባንክታይ ነው እንዴ ሳልካቸው ምንድነው እንዴ? እኔ ግን የሆነ የተጠራጠርኩት ነው ልጅ ማለት በቃ ስዕል በደንብ ይችላል፣ ግን በቃ ቲክቶክ ላይ የሆነ በቃ መሳሳት አለብህ ለመታየት። በቃ በጥሩ ስራ ከመጣ በጣም ረጅም ጊዜ ይፈጅባል። በቃ ቲክቶክ ላይ መጣ በደንብ ባንቺር ጊዜ ቡም ልትል የምችለው የሆነ በቃ ምት ነገር ስትሰራ ወይ ስትሳደብ ወይ የሆነ ከሰዎች ጋር ስትጨቃጨቅ ነው። እንደዛ ከሆነ ማን ይመችሽ ያምር። ግን የእውነት ትክክለኛ ስዕልህ እንደዚህ ከሆነ ግን ይቅርብህ፣ ያምር ይቅርብህ። እንዴ ጃንዌን በመጀመሪያ በእንትን በወመቴ ያስደብድባቸው ምናምን ነው ከይሳልካቸው ይመስሉ እንዴ አናታቸው አብጣል ምናምን ወይ ከጎን በረዶ ነገር ሳል አድርግበት። ያምር ይመችሽ ግን ዛሬ በጣም አድካሚ ቀን ነበር ያሳለፈው። ካልጠፋ ቀን ዛሬ ግረጅ ይመጣል። እኔ ምን አገባኝ? ገብችላል እቺ ነገር ካርኩ ቆይ ወንበሩ ተባ እንዴ ትንሽ ወፍራለሁ። ባንተሶይ ግን ምግብ አሰጠንም እንዴ? በራብ ልገለና ምን ሆነ ነው? እባክህ ዛሬ ቀኑ ሙሉ ምንም ምግብ አልበላንም። ልንሰራ እኮ ሞክረናል አልሳካ። አይሄው ጋይስ ቦን አፔቲት እየበላችሁ ብሉ። ቆይ ሰውዬ በራብ ሊገለን ነው እንዴ? ስሜዲተር ቁረጦሽ ያንተ ቆይ ቤቷ አባወራ አይደል እንዴ? ቆፍጠና አትልም እንዴ? ነይ ስሪ ባላት ትፈራታለህ እንዴ? ማንን ፈራው? ሰሜን ማጪ ነይ እስኪ ምሳ በሰለሰላ አድርጊ እስኪ። ሆፕ ቾፕ በደበለ ምሳ ነገር ቅቤ ጣል አድርጊበት እሺ። ዝጋ ሴት ልጅ መታል ምን ሆነ ነው? ምን ሆነ? ስልክ ሰው አይደለም አንተ ምን ሆነ? ምን ችግር አለኝ ነው እንዴት መታው? ምን ይመስላል? አትታለል ምን ሆነሽ ነው ተከዘሽ የተቀመጥሽው? ቱቱቱ ላይፍ እኮ ከበደኝ ባክሽ። እንዴ ገና 6 ዓመትህ ነው፣ አንደኛ ክፍል ነህ። ምን ሆነሽ የሚከብድ ላይፍ? ውጭ ሀገር እኮ በኔ እድሜ ላምበርጊኒ እየነዱኩ ነው። አንተ ግን ስንት ዓመት ነው? 29 ዓመቴ ነው። ታዲያ አንተ ነይቼ እንዴት ነው ተስፋ ማልቆርጠው? አማዬ ንገሪኝ እስቲ። ከዛ እንለያይ ሲለኝ በጣም ከፋኝና አለቀስኩኝ። እንዴ እያለቀሽ ነው? የኔ ጓደኛ አታልቅሽ በእናትሽ። ይገገማሽ ጀመር አትገቢው ትበጅበታለሽ። ሲጀመር ማለት ምን ቢያስጠላ በእናትሽ። እንባሽ አይገባውም። አታልቅሽ በእናትሽ።
ማልቀስም ከፈለግሽና እንዲወጣልሽ የምትፈልጊ ከሆነ ግን አልቅሽ እና ይውጣልሽ፣ ችግር የለውም። እኔ ያለሁልሽ። እሺ እሺ ማሪ። እና ጋይስ በቃ አልፈልግም ምናምን ስትለኝ የራስሽ ጉዳይ ምናምን አልኩ ማለት ነው። ግን አከረከረ አለቀስኩ ነው ያለው። የደስታ እንባ ነው። አለቀስኩ። አፈር ብላ ወይኔ። እዚህ ገገሞች ተሰብስበው ይላሉ እኮ ነው የሚያስብለን። ይሄ ልጅ በእናትህ አዋረደን እኮ ነው። አለቀስኩ። የኔውም እኮ እንደዚህ አልቅሶልኛል ብላ ነው የምታስበው። በእናታችሁ የተረገመች ሴት አታሩልኝም እንዴ? አለቀስኩ እኮ ነው ያልኩት። ምን አባ ነው የምናዝንልህ? አሳዘንከን እንጂ ምን አባ ነው? ማን ነው የሚያዝንልህ? ቤተሰብ በዚህ ጊዜ ቤተሰብ ራሱ እንዲያዝንልህ አንፈቅድም። እስቲ አንድ ሰው ይዘንልህ። ታባቱ እንደውም ኧረ እኔ አላለቀስኩም። እንደው ቆፍጠን በል፣ ኧረ ቆፍጠን በል። ታዋርደናል። አንተ ስታደርገው እኛ ነን የምንጠቆረው። ተው አንተ ሰው ተው። እዚህ ምን ይሰራል? እርሶ ምን ይሰራል? እርሶ ሚስቶት እዛ ታመጣለች፣ እርሶ እዚህ ጋር ወሬ ያወራሉ እንዴ? ገርሞኝ እዚህ አንዷ እዚህ 3 ልጆች ባንተ ወለደች ተብለ ፈጣሪ ቻርነት ገርሞኝ። የእርሶ እኮ ነው 3 ወለደችው። እሱ ገርሞታል። በማሽን ስናየው ገና ሌላ 3 ተጨማሪ ልጆች አሉ። ኑ አሁን በዳሪቱ ላምጥ። እኔ አላምን። እኔም ማመን ምን ያለው ነገር ምንድነው? ቆጫ ዞር በል በእናትህ አትበይ አስካለ ኑሯችንን ያወቅሽ አስካለ ምንድነው 6 አፍሪካ ድንቅ ለመግባት ነው እንደ አስካለ ዳውት ድሪምስ 3ቱ ይደጉ አስካለ ባክሽ ተይ 3000 ያያቸው እንደምንም ቀስ እያለ በትንሹ አርገው ቆለ እኛ እኮ ብድር ያልተመዘገብነው ህንጻ መሳሪያ ብቻ እኮ ነው አይደል? ወለደችው። ስለ እግዚአብሔር አባባ እንኩ። አይ ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ አልቀበልም አልኩ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም። እንደውም እኔ ነኝ ለአንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍልህ። እንካ 25 ብር ነው ይጠቅምሃል። አይሆንም አባባ ውሰድ። አይ አልቀበልም። አትግደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን። እግዚአብሔር ይስጥልኝ። ችግር የለውም። ስለ ገንዘብ እንዳታስብ። እኔ ስታምንብኝ ነው ገንዘብ ስጠኝ ማለት ሁሌ ታገኛለህ አይደል? እኔ አንተም ብቻ ሰላማዊ ልጅ አስገባልኝ እንጂ ቤቴ በቃ የ3 ወር ኢንተርናሽናል ስራ ነው። ታውቁ እሷ ነች። ሰላም ነኝ እናት። ሰላም ነው። ወንድ ነኝ እኮ ወንድ ነህ እንዴ? ታዲያ ለሸውዲ ነው ወንድ እንዴት ይሆናል? ለምን ሸውዲ ራሱ ምን ያክላል? እግሩም ንገረው። አይ ወንድ ማይችለው ሙያ ወንድ ሲገባ ይችላል። በጣም ሙያ ካለ በቃ 21ኛው ክፍለ ዘመን ያለው ንገረው። ሙያ ካለ ትገባለህ። ማይችለው ነገር የለም። ግን ይኸውልህ አንድ ነገር አስቸግረሃለሁ። ምንድነው? 10 ልጆች አሉኝ ይዣቸው ነው የምገባው። እኛ ቤት 10 ልጅ ታስገባ? ኧረ በእናትህ ሁሉ ልፈጅ እንዳትደውል አታባት። ይኸውልህ 9 እኮ ኧረ እንግሊዙኝ ነው። አንዱስ ልጅ አንተ ልቀቀኝ። አንዱ ነኝ። አመልጣለሁ ወንድሜ በጣም ሙያ አለኝ። ኧረ ዞር በል በእናትህ። ይኸውልህ ስማኝ ያደጉት ሀገራት 67 ልጅ ወልዳ አንተ ዞር በል እናትህ ያደገ ሀገር ይላል። እሺ ምን ነራስራት? እሺ ለምን ጥበቃ አትሆንም አልኩህ እኮ። አንተ ጥበቃ ያስፈራኛል። እኔ ሌሊቱን እፈራለሁ። ለምን አትረዳኝ? እንዴት ልንገፈው? በቃ ሀብታም ቤት ካለ አስገባኝ። እጃቸውን ስም ይገባልኝ። ሙያ አለኝ። የሀብታም ቤት ላይ ይደጣለኝ። እሺ እኔ ልጅ ነው ብለህ ጣለኝ። ሌሎ ሲጣለ ሳንስማማው ልንለያያለን። ማር ወይ ስልክን ፓስወርድ ከፍተህ ስጠኝ። እንዴ አንቺ መቼ ከፍተሽ ሰጠሽኝ ታውቂያለሽ? እኔማ የሴቶች ፎቶ ስላለው እኮ ነው። እና የኔም እንደዛው አለው። ጋሼ ምሳቃ ነበረችኝ ያልበላኋት ትበላለህ እባክህ? እሺ ሳህኑን ገልብጥ ስጠኝ። ለስጋ እንዴ እንቁላልም አለው። የምን ስጋ ነው? ማን አባኔ ሰጠ? ምን አይነት ዘመን ላይ ደረሰ? አምጣ ምሳቃ ሊቀማኝ ሌባ ዘመን ብሉሹ ናችሁ። እሺ የላብራቶሪ ውጤትህን አይቼዋለሁ። ለ7 ቀን መርፌ የምትወስድ ይሆናል። አንዱን አሁን እሰጥሃለሁ። አይዞህ ይሻልሃል። እሺ እሺ ዶክተር። በመቀመጫህ ነው የምትወስደው መድኃኒቱ። ይቅርታ ዶክተር፣ በሌላ መልኩ መውሰድ አልችልም? መርፌ እፈራለሁ። እኔ በሌላ መልኩ ማለት ዳቦ ቀብቼ ልስጥህ መድኃኒቱ? ኖ ዳቦ ሳይሆን ያንተን ቂጥ መርፌ መውጋት ለኔ የደስታዬ ምንጭ ነው የሚመስልህ?
ኖ ሳይሆን ኪኒን ካለ በኪኒ መልኩ ወጣትነቴን መስዋዕት አድርጌ ከ7 ዓመት በላይ ህክምናን ያጠናሁት ሰበብ እየፈለኩ የሰዎችን ቂጥ ማየት እንድችል እሱን ጥቅማ ጥቅም ፈልጌ ነው የሚመስል። ኪኒን ካለ ኪኒን ቢኖር እሱን ትቼ መርፌ የምወጋህ ነው ወይ የሚመስል? ሙዝ ቶሎ ቶሎ እየተበላሸ ካስቸገራችሁ ይሄንን መፍትሄ ተጠቀሙ። የልብስ መስቀያ ፈልጉና እንደዚህ አድርጋችሁ የሆነ ቦታ ላይ አንጠልጥሉት። እንደዚህ ማለት ነው። ከዛ በኋላ ሙዙ ዛፍ ላይ ያለ ስለሚመስለው ቶሎ አይበላሽም። ልጅ ነጽዬ በቃ ልጅቷ ልቤ ውስጥ ገብታለች። ሄደሽ በቃ ስመጥምጥ ብቻ ነው። አንተ እኔን አታውቀኝም እንዴ? ስትት ነው ማረጋት ነው። እኔ ብቻ አንቺ ሄደሽ እሷ ጨራርሽልኝ። ያው የሚጠበቅብኝ አደርጋለሁ። ይመችሽ። በቃ አንቺ ግን ልጅ ለምን ደማ አትረጂ? በጣም እኮ ጸዴ ሰው እኮ። ምን የምታውቂው ነገር አለ? የምታውቂው ነገር አለ? ልጅ እኮ አንቺ ብቻውን አንድ እርጥብ አዞ መብላት የሚችል አቅም አለ። እርጥብ አንቺ ምን እሱ ይገርምሻል? በልጅነቱ ሀብታም ከመሆናቸው የተነሳ አንገቱ ላይ ወደ 800 ምናምን ግራም የቡዳ በላይ ታስወርፍ። ለዛ እኮ ነው ትንሽ ጎበጥ ያለ። ግን አሁን ፈጣሪ አንቺን ሰጥቶታል። ወደ ኋላ ታዞር ይደፋል። እጂ የሚያዞር ያዞር። እስቲ አቋምሽን ግን ለምንድን ነው ፍቅረኛ ነሽ እስኮ እንደኔ የሚንከባከብሽ እንደኔ የሚወድሽ በጠዋት ጠዋት እየደወለ ፍቅሩን የሚገልጽልሽ? ወይኔ ማይክ አንተን የመሰለ ቤስት ፍሬንድ እያለኝ እንዴት ፍቅረኛ ይዛለሁ? ይልቁንስ ያ ቢሮ ያለው ልጅ ማለት ነው። ሰሞኑን ብታይ ነኝ እንዴት እንደሚያየኝ አንተ ማይክ መጣ። አይ ወግዲ ሰላም እንዴት ነህ? ማይክ መጣ። አይ ዘጋይችሽ ነው ቆመሽ ምናምን ነገር ነው። ጓደኛሽ ነግራኝ ነበር ትመጫታለህ ምናምን ነገር ነው እና ይሄንን አጋጣሚ ለመናገር ነው እንግዲህ ወግዲ እኔ በጣም እንትመችኝና ድፍረት ካልሆነብኝ ለስንሽ ከሪታ አይለኝም። አስፈቅዳታ እኔን ሳስፈቅደኛ ዝም ብሎ እኮ ነው ስለሚጨነቅልኝ እኮ ነው። እሺ ዛሬያችሁ መጣራት አለብን እስከ 7ኛ ወንድምና እህት ብትሆኑስ? አይደለም ወንድሜ ይጨነቅልኛል እኮ ጥርስን ቦርሻል ይኸው ከዛ ጋር አይሸተን ናቲ ታውቃለህ። ቤስት ፍሬንድ እኮ ስለኔ ስለሚጨነቅ ይልቁን ስለምሳሳ መግዲ ነው ባለ ትዳር ቢሆንስ? መግዲ እንዴ በቃ በኋላ ቢሮ አገኝቻለሁ። ምን አለበት በሳም ባልበት ምን አለ? ምንድነው ለመሳም ከፈለግሽ እኔ ሁሌ አጠገብ ዝግጁ አይደል እንዴ ለመሳም? አጭሪ ሊበላ ሊበላኝ ቤስት ፍሬንድ መላእክ መሰለ ልጅ አይደል እንዴ? እኔ ጌታ ሳምር እንደዚህ አሲስት ያምጣው በእናትህ እንካስቲ ያምጣው ካሰርጋ አንገቱና ምን ሆነ ነው አተ አስጨንቀዋል መሰለኝ። ማ አንተ ጋር ሲመጣ ነው እንዴ ያለቀሰው? ማን ይካላመንኩ ሰደው እንካ ይኸውማ አምጣ። አይ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ ምን ሸ ነው ወቅት ነው እንዴ ልጁን መሰጠኝ ቺኮ ምን ሸ ነው እንካስቲ ውስጥ ላይ ተተርባለ ነው። አይ ምንድነው ውስጥ ምን ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው ማርዬ ምን ሸ ነው ምን ሸ አስቀያሚውን ጉምልኝ ጎብሩ ምን ሸ ነው እዚህ ጋር እንፈሳፈስ እንደ መጨረሻ ማርዬ ምን ሸ አንተ ማል እንዴ የምንገናኝበት እንገናኛለን። ዛሬ ደግሞ ታክሲ አይመጣም እንዴ? በእናትህ ስማች እኮ ትናንት አብልቼ አጠጥቼ ዘንጥ አድርጌ ነው ላኩት። አንተ አበላት ምን ውሃ ለብለብ ነው ቀማላም ከከም አላቀም ፓንተና ቀይር መጀመሪያ በሴትም ምትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቅክ እኮ ነው። ኧረ በእናትሽ ፓፓ ይሄ ለራሱ ማለት ቱብል የሚገፈው ነው ቀማላም። ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይርሽ። ኧረ ታክሲ ነው ፓፓ በጠፋ ስራ ታክሲ ምናምን ትላለህ። እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራ ብሎ እንዴ አይደለም ራይድ በርቅና ኧረ ፓፓ እኔ ታክሲ አባ ምን አስቶሻል? በቃ አትዝበት። ምን አድርገሽው ነው? ወስደሽው ነበር አጣልታ? አዎ ብር አውጥቼበታለሁ። ምን ያህል ብር? አገዝቼበታለሁ። በጣም ብዙ ብር እኮ ነው የጠፋው። ምን አይነት ዕቃ ነው የገዛሽው? ይሄን ቦርሳ እና ይሄንን ወርቅ። ለእነዚህ ሁለቱ ብቻ ነው? አዎ ምን ነው ነበረ? ድምጥማጡ ነው የጠፋሽ። ትናንትና ኢንስታግራም ላይ ለዛች ልጅ ላይክ እንዳረካት ትዝ ይልሃል አይደል? ይሄን ቦርሳና ይሄንን ወርቅ አርግታ ነበር። ሜቢ ከወርቁና ከቦርሳው ነው እንዲሻል ብዬ ገዛሁት። ገዛልሃለሁ። አንቺ ምን ሆነሽ ነው ከትናንትና ጀምሮ ስልክ ማታንሹ? አይ በቃ ከሆነ በኋላ ባንደዋወል ምናምን ደስ ይለኛል። ደግሞ ዛሬ ምን አረኩኝ? እሺ ቤታችን እኮ ዋይፋይ ገባ።
እና ከኔና ካንቺ ጋር ምን አገናኘው? ያው ማታ በጣም ያስቸግረኛል እንቅልፍ ታውቂና እና በቃ ጣሪ እየቆጠርኩ ከማድር ብዬ ነበረ ካንተ ጋር በስልክ ስለፋደድ ማድረው። አሁን ዋይፋይ ከገባ ምን ያደርጋል? በቃ ሪሌን ቲክቶኬን እና ፊልሜን እየኮመኮምኩ አላድርም ብዬ እኮ ነው ካንተ ጋር ስጃጃል ከማድር። ሄሎ አንቺ በቆስት ቀይሪኛለሽ። እኔ ምን ነው አስደበርኩ እንዴ? አንቺ ሰው እኮ ነኝ እቃ መሰልኩሽ እንዴ? አይ በቃ ሲጀመር ቻርጅ የሚደረገው ዋይፋይ አይደለም። አብራው ሲጠፋ እናወራለን። Are you serious right now, bro? ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።